አንዶኒ ኢራኦላ to Liverpool here we go አንዶኒ ኢራኦላ የክለባችን ሊቨርፑል አዲሱ አሰልጣኝ ይሆናል። እንኳን ደስ አላችሁ ሊቨርፑላን። ይመቸን ተሳካ። አንዶኒ ኢራኦላ to Liverpool here we go ተባለ ይላል። ወይኔ አባቴ ገባሽ አይደለ? እኔ እዚች ጋር ቻምፒየንስ ኦፍ ኢንግላንድ ድግሴን አጣጥፌ እየቀጠልኩበት ነው። ገባ አይደለ? ግንቦት 29 ላይ ፏል አረገ ስለሆነማ እናንተ አሰልጣኝ አስፈርማችሁ ቦርቁ፣ አሰልጣኝ ስታባርሩ ቦርቁ። ምርጥ ማናጀር የሚሆን እድል ያለው ሰውዬ ይመስለኛል። ገባ አይደለ? ሬት ማረገው ሰውዬ ነው። ይሳካላችሁ። ገባ? የሚቀጥለው አመት ግን ስቲል ተገዢ ነው። ከመገዛት አይደለም ባጭሩ ማለት ነው። ነገር ማለት እኛውም እናስፈርማቸውን ተጫዋቾች ታያለ 500 ሚሊዮን ስታወጣ ምን እንደምታረግበት አሳያለሁ ነው። ገባ አይደለ? ኢራኦላ ምርጥ ማናጀር ነው። በሳምንት አንዴ ከመጫወት 12 ቀን ምናምን ነገር ቡድኑ አዘጋጅቶ ምናምን ነገር ከመምጣት በ3 ቀን ውስጥ ማዘጋጀትና መልመድ ይጠበቅበታል። ዝም እንደመጣ ማን አባ ስለሆንክ እስሎት እንኳን ለማምና ራሱ የበለው እኮ ሳላ ነው። ማመር ሳላ ነው የበለው። ተረዳኝ አይደለ? ኮንግራቹሌሽንስ የሊቨ ደጋፊዎች። አሁን አዲስ አበባ ስቴዲየም ገብቼ እዛ ቪዲዮ ጠቅ አረግላለሁ ማለት አዲስ አበባ ስቴዲየም ልቆጣጠር ነው። አዲስ አበባን ደግሞ ግንቦት 29 እቆጣጠራለሁ። ኤፍቲቪ እየመጣ ነው። ሰምታላ? ስለሱ ራሱ ቤት በደንብ አድርጌ ቪዲዮ ሰራላለሁ። ይመሽ። አንዶኒ ኢራኦላ የሊቨርፑል አዲሱ አሰልጣኝ ሆኗል። ከቀዳሚ ጀምሮ ብዙ ዘገባዎች ሲወጡ ነበረ ስለ አንዲ ኢራኦላ እና ስለ ሊቨርፑል። በመጨረሻም ፋብሪዚዮ ሮማኖ አረጋግጦታል። ዛሬ አንዶኒ ኢራኦላ ስፔናዊ አሰልጣኝ የሊቨርፑል አዲሱ አሰልጣኝ ነው። አሪፍ አሰልጣኝ ነው። በፕሮጀክት የሚያምን አሰልጣኝ ነው። ቲሙ ካመነበትና ጊዜ ከሰጠው ጥሩ ስራዎችን ይሰራል ብዬ አስባለሁ በሊቨርፑል ቤት። ነገር ግን እኔ ከፒኤስጂ የቻምፒየንስ ሊግ ድል በኋላ ሉዊስ ኤንሪኬ ጋር ሊቨርፑል ጥያቄ ያቀርባል ብዬ አስቤ ነበር። እንዳሰብነው አልሆነም። ሊቨርፑል እንግዲህ የቦርንማውዙን ወጣት አሰልጣኝ ኢራኦላን አሰልጣኙ አድርጎ ቀጥሮታል። የሚሰራውን ስራ እስኪ እናያለን። ነገር ግን ራሱን በፕሪሚየር ሊግ ያስመሰከረ ድንቅ ስፔናዊ አሰልጣኝ ነው። እስኪ እናያለን ደግሞ ሊቨርፑል ይመጥናል አይመጥንም የሚለውን ነገር። ለኔ ጥሩ አሰልጣኝ ነው ብዬ አስባለሁ። ጀሞ በስተመጨረሻ አርነ ስሎትን የሚተካው አሰልጣኝ ታውቋል። አሪዮላ ምን አይነት ድንቅ አሰልጣኝ አፈስ ነው ጀማው። የሚገርም አሰልጣኝ፣ የሚገርም የታክቲክ አቀንቃኝ፣ የፕሬሲንግ አቀንቃኝ ጀማው። ዝም ብላችሁ ጠብቁ። ሊቨርፑል ዝም ብሎ አያስፈርምም ጀማው። ዝም ብሎ ኮንቴ ዝም ብሎ ዳንቆሮ ምናምን አያስፈርምም ጀማው። ለኛ እንደ ማንቸስተር አይደለንም። ዲኤንኤያችንን የሚመልስ በክሎፕ ጊዜ የነበረውን ዲኤንኤ ሊመለስ ነው ጀማው። የሚገርም የፕሬሲንግ አሰልጣኝ ነው አሪዮላ። ካያችሁት በርንማውዝን ከስንት አመት በኋላ ኤሮፓ ሊግ አሳተፉ። ጸዳ ያለ አሰልጣኝ ናፈስ ነው። ግን ተጫዋች ያስፈልገናል። በሳላ በኩል ኮናቴ ለቋል። በኮናቴ በኩል ያስፈልገናል። ደንቆሮ ጋክፖ አለ። ጋክፖን ተጭሯል። በጋክፖ ያስፈልገናል። ኢኪቲኬት ተጎድቷል። የአይዛክ ቤንች ያስፈልገናል። እነዚህ መሟላት አለባቸው። ዲፌንስ ሚድ የሚገርም አሰልጣኝ ናፈስ ነው። ዌልካም ቱ አንፊልድ አሪዮላ ጀሞ። ኮንግራ ጀሞ። የሚገርም አሰልጣኝ አፍስ። እሺ እንደተጠበቀው ኢራኦላ ወደ ሊቨርፑል አሁን ፋብሪዚዮ ሂሩቢጎ ተብሏል ማለት ነው። የተረጋገጠ የተጠበቀ ነገር ነው። ለምን በረጅም ጊዜ ሰውየው ላይ ፍላጎት ነበራቸው። ረጅም ጊዜ ሰርተውበታል። ገብቷል። አሁን ያስናል ደጋፊ እኔ በጣም ፈርቼ ነበር ኔክስት ሲዝን ዶሚኔት ያደርጋል ብዬ። ግን የማይሆን ነገር ነው ሳስበው። ይሄ ፋርመርስ ሊግ አይደለም። እዛ ጋር ማሬስ ካል አዳዲስ ማናጀሮች ነው የመጡት። ማን እዛ ዣቪ አሎንሶ አለ፣ ይሄ ያለ እነ ካሪ ካሉ በቃ ምንም የሚመጣ ነገር የለም። ይሄ እንደ ጋርዱላ ረጅም ዓመት ዶሚኔት ያደርጋል የሚባል ነገር የለም። ገብታ ማሬስ ካን ታይዋለ፣ ይሄንም ታይዋለ። እስቲ እናየዋለን። ይሄን ሰውዬ ደግሞ አሁን ኮንግራ ለመላው የሊቨርፑል ደጋፊ እንኳን ደስ አላችሁ። አንዶኒ ኢራኦላ የሊቨርፑል አሰልጣኝ ሆነዋል። ፋብሪዚዮ ሮማኖ ሂር ቪጎ በማለት አብስሮናል። ከዚህ አሰልጣኝ ጋር ይሳካልናል ብዬ አስባለሁ። እንኳን ደስ አላችሁ የሊቨርፑል ደጋፊዎች፣ እንኳን ደስ አላችሁ መሰለኝ ባለው አንዶኒ ኢራኦላ እንግዲህ ወደ ሊቨርፑል እንደሚሄድ ተረጋግጧል። ፋብሪዚዮ ነው አናውንስ ያደረገው። ሲጠበቅ የነበረ ዜና ነው። ኦብቪየስሊ ከአርነ ስሎት መባረር በኋላ አይ ቲንክ ለሊቨርፑል ትክክለኛ ጊዜ የሚሰጠው ከሆነ ትክክለኛው ሰው ሊሆን ይችላል ብዬ ነው ማሰው። በርግጥ እንደዚህ በአቬሬጅ ቡድኖች ውስጥ የነበሩ አሰልጣኞች ነው ወደ ትልልቅ ቡድኖች ሲሄዱ ስኬታማ ይሆናሉ። እሱ ሌላ ጥያቄ ነው። ግን አንዶኒ ኢራኦላ ኢቭን ከሊቨርፑል ካልቸር ጋር በተለይ ደግሞ በክሎፕ ስር የነበረው ሊቨርፑል በተወሰነ መልኩ ይቀራረባል አጭውት ብዬ ነው ማሰው። በሃይ ኢንቴንሲቲ ፕሬሲንግ ምናምን የሚመቹ አይነት አሰልጣኝ ነው። ትራንዚሽኖች የሚመቹት አይነት አሰልጣኝ ነው። ኢቭን በሊሚትድ ስኳድ ውስጥ ጥሩ ነገር ማሳየት እንደሚችል ምናምን ነው ቦርንሞዝ ውስጥ የተመለከት ነው። ሶ ይህ ደግሞ የሊቨርፑል ስኳድ ሁላችሁም ታውቃላችሁ። ከጉዳት ነፃ ከሆኑ ምናምን ተጫዋቾች ያላችሁ ኢነርጂ በደንብ አውጥቶ መስጠት እንዲችሉ ምናምን ያደርጋችኋል ብዬ አስባለሁ። ብቻ አሪፍ ፊርማ ይመስለኛል። እንግዲህ ምን ያሳየን ይሆን አብረን ምን መለከተው ይሆናል። ይመቻችሁ ማለት ያለፉት የሚቀጥሉትን 3 እና 4 አመታቶች ግን በተከታታይ
የኛ ነው ማለት ነው። ኤኒዌይ ኮፒ ሊንክ ሪፖስት ማድረግ እንዳይረሳ። ሀሳብ አስተያየታችሁን የሊቢያ ፋኖች ኮሜንት ሴክሽን ላይ ያካፈላችሁ ይመቻችሁ። አሁን ለሊቨርፑል እጅግ በጣም አስደናቂ ዜና ነው። ስፔናዊው አንድሪ ኢራኦላ ማለት ነው ያራዳ ልጆች ወደ ሊቨርፑል ዘው ብሏል። ፋብሪዚዮ ሮማኖ ሂርዊጎ ብሎ አብስሯቸዋል። እንግዲህ ሊቨርፑል ደጋፊዎችን ያራዳ ልጆች ይሄ እጅግ በጣም አስደናቂ ዜና ነው። ሰውየው ኢራኦላ ነው። ሃይ ፕረስ ደግሞ መለውን ያራዳ ልጅ ማለት ነው። መከራን ነው ሜዳ ውስጥ የሚያበላ ነው። በቦርንሞዝ እጅግ በጣም አስደናቂ እንቅስቃሴ እንግዲህ እያደረገ እንደነበረ ከቦርንሞዝ ጋር ተመልክተናል ያራዳ ልጆች ማለት ነው። አሁን ደግሞ ከአንፊልዱ ክለብ ሊቨርፑል ጋር ምን ያሳየናል አብረን የምንመለከት ይሆናል ማለት ነው። የቀድሞ የቦርንሞዝ አሁን የሊቨርፑል ስፖርቲንግ ዳይሬክተር የሆነው ሪቻርድ ሪውዝ ነው እንግዲህ ይህን ስራ በደንብ በፍጥነት እንዲጠናቀቅ ያደረገው ማለት ነው። ለሊቨርፑሎች ኢራኦላን ማግኘት እጅግ በጣም አስደናቂ ነው። ወጣት አሰልጣኝ ነው፣ ስፔናዊ ነው። ኳስ ላይ እንደምትመለከቱት ነው። አይፕረስ ነው ከኤርገን ክሎፕ ጋር ገገን ፕረስ ጋር እጅግ በጣም ተቀራራቢ አጫወት ነው የሚጫወተው። ይሄ ለሊቨርፑሎች በጣም ድንቅ የሚባል ዝውውር ነው ተብሎ ይጠበቃል። እንግዲህ ኢራኦላን በሊቨርፑል ቤት ምን ያስመለክተናል? ሀሳብ አስተያየት እናንተ ነው። ሼር ኮፕ ሊንክ እያደረጋችሁ ይመቻችሁ። ሰበር አንዶኒ ኢራኦላ በመጨረሻም የሊቨርፑል አዲሱ አሰልጣኝ ሆኖ መሾሙን ተረጋግጧል። ፋብሪዚዮ ሮማኖ አሁን በምታዩት መልኩ ሰበር መረጃ ሂር ዊጎ በማለት አንዶኒ ኢራኦላ አዲሱ የሊቨርፑላውያኖቹ አሰልጣኝ መሆኑን አረጋግጦልናል። ሲጠበቅ እንደነበረው ሁሉ የቀድሞ የበርንማውዙ ባለ ትልቅ ተስፋ የተጣለበት አንዶኒ ኢራኦላ አርነ ስሎትን ተክቶ ሊቨርፑል አንፊልድ ደርሷል። የሊቨርፑል ደጋፊዎች ስለዚህ ዜና ምን ተሰማችሁ? ምን ስትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያጋሩኝ። እንደነዚህ ፈጣንና ታማኝነት ያላቸው እግር ኳስ መረጃዎችን በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። መረጃውን ከዚህ ቀደም አጋርቻችሁም ቢሆን ነገር ግን አሁን ፋብሪዚዮ ሮማኖ አረጋግጦላችኋል ማለት ነው። ኢራኦላ ከዚህ በኋላ የሊቨርፑል ማናጀር መሆኑ ኦፊሻሊ ተረጋግጧል ማለት ነው። በኢራኦላ ጥርጣሬ ያላችሁ አንዳንድ የሊቨርፑል ደጋፊ ስንትን ተፋተፉት እንይ ስለሰማው ማለት ነው። ያው እኔ ለኳስ እውቀት ለምን ጎደለ ብዬ አልከራከርም። ነገር ግን እንደ ሊቨርፑል ደጋፊ አዲስ ማናጀር ወደ ቤተ ሲመጣ እምነት ሊኖር ይገባል። አርኔ ስሎትንም በሙሉ ልብን የተቀበልነው እሱም አላሳፈረንም። የክሎፕን ቲም ቤስቱን ሳላ ይዞ ፕሪሚየር ሊግ ሻምፒዮን አድርጎናል። ለሱም እናመሰግናለን። ከዛ በኋላ ግን አልተሳካለትም። ምንም ታክቲኮቹ እየመጡለት አልነበረም። ሶ መቀየር ነበረበት፣ ተቀየረ ማለት ነው። ስለዚህ አዲስ የሚመጣውን ኢራኦላንም ማለት ነው ቢያንስ እሱን እኮ እናውቀዋለን። ፕሪሚየር ሊግ ላይ ሰክሰስፉል ሆኖ ሲሳካለት ተጫዋች ላይ ዲፔንድ የሆነ ማናጀር አይደለም። በጣም ስኬታማ ማናጀር ነው። እሱንም ታየዋለህ ሲዝኑ ሲጀምር። ለአሁን ግን ማለት ነው በሙሉ ልብ ተቀበለው፣ እምነት ይኑር በአዲሱ። በሊቨርፑል ቤት አዲስ ዳይናስቲ ጀምሯል። አንዶኒ ኢራኦላ ቱ ሊቨርፑል ሂር ዊ ጎ ተብሏል። ማን ቴርኖስ አርሰናል ነበር ማታቆኝ ሊቪያንስ እንግዲህ እና አካውንት ፎሎ እያረጋችሁ ተከታተሉ። በአመቱ መጨረሻ ቦርንሞዝ እንደሚለቅ ካስታወቀ በኋላ ስሙ ከተለያዩ ክለቦች ጋር ሲያዝ የነበረው አንዱ ነው። ኢራኦላ እንግዲህ ኤሲ ሚላንን ትቶ እነ ክሪስታል ፓላስ ትቶ ምናምን ነገር ትልቁን ሊቨርፑልን እንግዲህ ለመቀላቀል ወስኗል። ኢራኦላ ማለት ቀልድ የሆነ ኮች አይደለም። በዚህ አመት 18 ጨዋታዎችን ሳይሸነፍ ነው ሊጉን የጨረሰ የነበረው። ቦርንሞዝም አርገው ማያውቁትን የአውሮፓ ሊግ ቦታ እንዲያገኙ አርጓቸዋል። በአውሮፓ አምስቱ ታላላቅ ሊጎችም ትልቁ ያለመሸነፍ ሪከርድ ያለው በዚህ አመት ቦርንሞዝ ነው የአንዶኒ ኢራኦላ ክለብ። ያን ደግሞ ሞር ገራሚ የሚያደርገው ያለፈው አመት የነ ዛባርኒ የነ ዲን ሆይሰን አይነት ቲም ሰርቶ እነ ኬፓ ምናምን ከወጡበትና ሙሉ ባክላይኑን ከዜሮ ካስጀመረ በኋላ አንቷን ሴሜኒዮ ለቆ ነው ይሄን ነገር ማድረግ የቻለው። ስለዚህ ይሄ ሰውዬ ቲም የመገባት ችግር የለበትም። እንደ ፍሎሪያን ሪድዝ አይነት ደግሞ ትልቅና እምቅ ችሎታ ያላቸው ተጫዋቾች ራሳቸውን የሚያሳዩበት ውስጣቸው ያለው ፖቴንሻል የሚያወጡበት ኮች አግኝተዋል ብዬ አምናለሁ። በአንድ ጊዜ ለአንቲጎኮ አንደር 12 ይጫወቱ የነበሩት ሚኬል አርቴታ፣ ጃቢ አሎንሶ እና አንዶኒ ኢራኦላ የእንግሊዝ ትላልቅ ቲሞቹ ሶስቱን የሚመሩ ይሆናል ማለት ነው። ቀጣዩን አመት በጣም የሚያስፈራ በጣም አታኪንግ የሆነ ሊቨርፑል ይገነባል ብዬ ነው የማስበው። እንደምታስቡ እናንተ ኮሜንት ላይ አስቀምጡልኝ። ፎሎ፣ ኮፒ ሊንክ፣ ሼር እያደረጋችሁ ይመቻችሁ። ሂር ዊ ጎ አንቶኒ ኢራኦላ ወደ ሊቨርፑል ተዘዋውሯል ማለት ነው። እንደጠበቅነውም አርገኗል ፋሚሊ። ቀጣይ ዓመት ሊቨርፑል በአንቶኒ ኢራኦላ እንቀጥላለን ማለት ነው። ሊቨርፑላውያን ስለዚህ አሰልጣኝ ምን ታስባላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳትረሱ። የፎሎ ፕላሱን መጫን አትርሱ። ይመቻችሁ። ኢራኦላ ወደ ሊቨርፑል ሂር ዊ ጎ። ዋው! የሚገርም አሰልጣኝ አግኝተናል ሊቨርፑላውያን። በመጨረሻም የማርሴሎ ቤልሳ ደቀ መዛሙርት በራችን ላይ ቆሞ አንኳኩቷል፣ ከፍተንላታል። አሁን ስንት ዋንጫ እንብላ ነው ጥያቄው። ስንት ዋንጫ እንብላ? ቀጣይ ዓመት
እሱ ነው ጥያቄው። ዘመኑ የስፔናውያን ነው። እነ ሉዊስ ኤንሪኬን ተመልከቱ፣ እነ ማይክል አርቴታን ተመልከቱ፣ እነ ኡና ኤምሬን ተመልከቱ። ዘመኑ የስፔናውያን አሰልጣኞች ነው። እኛም አንዶኒ ኢራኦላን የማርሴሎ ቤልሳ ተማሪን በእጃችን አስገብተናል። ኮንግራ ፋሚሊ አርገኗል። ሂር ዊ ጎ አንዶኒ ኢራኦላ ቱ ደ ሊቨርፑል ዲል ሃዝ ደን ተብሏል። ስለዚህ አሁን የሚያስፈልገው ነገር ቀጣይ መፈራረም ብቻ ነው። ለስንት ዓመት እንደሚፈርም የምናየው ይሆናል። ኮንግራ ሊቨርፑላውያንስ፣ ይኸው አንዶኒ ኢራኦላ አዲሱ ኒው ኤራ ኦፍ ደ ሊቨርፑል ሃዝ ካም አራይቭድ። በቃ ዲል ሃዝ ደን። ስለዚህ ይመቻችሁ።